በተለምዶ የሆነ ነገር ልናደርግ ስንል ልንጠቀማለን አይደል? ለምሳሌ ልትበሉ ስትሉ ልበላ ነው፣ ልተኛ ነው፣ ሊሄድ ነው እንላለን። እነዚህን እንዴት በእንግሊዘኛ መናገር እንደምትችሉ አብረን እናያለን። እሺ የዛሬው ለሰናችን ኢዝ ልበላ ነው፣ ልተኛ ነው፣ ሊሄድ ነው፣ ብቻ ቤዚክሊ የሆነ ነገር ልታደርጉ እንደተዳረሳችሁ ለመናገር ነው የምንሞክረው ማለት ነው። ይሄንን የምንናገረው በዚህ ነው about to በሚለው ነው። መጀመሪያ ግን about የምትለውን ቃል እናቃታለና about ምን ማለት ነው? ስለ ማለት ነው አይደል? ለምሳሌ ስለሷ ወይ ስላንቺ ከሆነ about you about her ብለን እናወራለን right? እቺ aboutን ከቱ ጋር ስናቀላቅላት it means እዛ ነገር ላይ መዳረስ እንደማለት ነው። ኦኬ የሆነ ነገር ልታደርጉ እንደሆነ ማሳያ ናት። በጣም ትንሽ ስቴፕ ብቻ እንደቀራችሁ ወይ ትንሽዬ ደቂቃ ወይ ትንሽዬ ሞመንት እንደቀራችሁ ማሳያ ናት ማለት ነው። ከሷ ፊት ለፊት ግን ምን አስቀምጠናል? we have put be ምን ማለት ነው? be ማለት መሆን አይደለ? previously verb to be ብለን አይተናቸው ነበረ። እነሱ ናቸው be ስንል basically is are was እና were ምናምን ምንላቸው ናቸው። እነዚህ ነኝ ናት ናቸው ነበርኩኝ ነበርን ብላችሁ እንድታወሩ ነው የሚረዳችሁ ማለት ነው። እነሱን እያስታወሰን ከabout to ጋር እንዴት መጠቀም እንደምትችሉ እናያለን ማለት ነው። ኦኬ መጀመሪያ verb to be-ዎቹን እንደድራችሁ አይደለ? እሺ ነኝ እንዴት ነው የምንለው? am አይደለ? ናት ነው ከሆነ is ነው። ናቸው ነሽ ነን ምናምን ማለት ስንፈልግ are ነው የምንጠቀመው። ነበርኩኝ ነበረች ነበረ ብዬ ሳወራ was and then ነበሩ ነበርን ብዬ ሳወራ where ነው የምንጠቀመው ማለት ነው። you guys what you have to remember here is the 7 types of pronouns. አሁን ፕሮናውኖችን ቀስ ብለህ ትነግረናለህ ለመባ go ahead። እኔ እንዴት ነው የምንለው? I እንላለን and then እሷ ብትሆን she እሱ ቢሆን he አንቺ ብትሆኚ ወይ አንተ ወይ እናንተ you እሺ እኛ ብንሆን we እነሱ ቢሆኑ they እቃ ወይ እንስሳ ከሆነ it ይሆናል ማለት ነው። እነዚህ 7 ፕሮናውኖች አሉ ማለት ነው። we have I, she, he, you, we, they and then it. ከነዚህ ጋር የምትጠቀሟቸውን verb to be-ዎች ቀስ ብለን እናያቸዋለን። present እና past እያደረግን በተለያየ ኤግዛምፕል እንሰራቸዋለን ማለት ነው። ኦኬ try saying ልሄድ ነው። I will go. Okay, I will go ያ እሄዳለሁ ነው። አሁን ሊሄድ ነውና እሄዳለሁ ይለያል አይደለ? እሄዳለሁ is in the far future መቼ እንደሚሄድ አላውቅም maybe በኋላ ሊሆን ይችላል። ሊሄድ ነው ስል ግን አሁን ነው አይደለ? ለpresent time በጣም near የሆነ future ነው የምታወሩት። be about to ሲሆን near future ነው። far future አለ and then we have the near future. the near future ነው የምታወሩት ማለት ነው። near future ከሆነ የምትጠቀሙት verb to be-ዎች አሉን ከዛ about to። ስለዚህ ሊሄድ ነው ሲሆን ከአይ ጋር የምንጠቀመው ማንን ነው? I am about to go. I am about to go ወይም I am about to leave ማለት ይችላሉ። I am about to leave ከዛ ቦታ ሊሄድ ነው ማለት ነው right? የሆነ ቀጠሮ ይዘሃል ምናምን ነገር እና ሰውየው የቀጠርከው ሰውዬ ቦታ ላይ ደርሷል እና የደረስክ ምናምን ነገር ሲል ልወጣ ነው ትላለህ right? whenever you want to say that you can say I'm about to leave ሊሄድ ነው ከሆነ I'm about to go ማለት እንችላለን ማለት ነው። okay I am about to leave I am about to go ምን ማለት ነው ማለት ስለዚህ ሊሄድ ነው ልለቅ ነው ልወጣ ነው እንደዛ ነው ማለት ነው። በጣም near የሆነች future ናት። in a few moments ከትንሽ ደቂቃዎች በኋላ ያንን ነገር ታደርጉታላችሁ። that's why it's called near future ለዛ ነው am about to ምንድነው ማለት ነው? ነኝ ሊሄድ ነው right? be ነው ማለት ነው basically አይደለ? be about to ምትላን I am about to leave I'm about to go ብለን ለወጥ ነው ማለት ነው right? okay let's do another one. let's say እሷ አይደለ? እሷ እንዴት ነው የምንለው? she right? let's use another one. plane ውስጥ ልትገባ ነው እንዴት ነው የምትለኝ? she is about to land in the plane. land ማረፍ ነው። መሳፈር ከሆነ board ነው የምንለው። she is about to board the plane. plane ልትሳፈር ነው ማለት ነው። she is about to board the plane ምን ማለት ነው? ስለዚህ
አውሮፕላኑ ላይ ልትሳፈር ነው። she is about to board the plane. ልታበስል ነው ከሆነ she is about to cook. she is about to cook. አሁን ኩክ እያደረገች ነው እንዴ? no አይደለም right? so በቅርብ ሰዓት ውስጥ ግን in a few moments, in a very short few moments ምን ልታደርግ ነው? ያንን ነገር ልታደርግ ነው. she is about to cook. እሺ let's use እሱ እንዴት ነው የምንለው? he አይደለ? so ሂን በመጠቀም መስራት ትችላላችሁ። ከሺ ጋር የሚሄደው verb to be ማን ነው? is ነው የሚሆነው ማለት ነው። okay so እሱ ልብሱን ሊያጥብ ነው ከሆነ he is about to wash his clothes. he's about to wash his clothes ይሆናል ማለት ነው። he is about to wash his clothes. ቤቱን ሊያጸዳ ነው ከሆነ he is about to chore. to clean, right? to clean the house. okay he is about to clean the house መሆን ይችላል ማለት ነው። እሺ let's use you. you ምን ማለት ነው? አንተ አንቺና እናንተ አንተ አንቺ እናንተ depending on the context ነው የምንፈታው again። እሺ ልታለቅሽ ነው በላይ you are gonna you are about to cry. you are about to cry ይሆናል ማለት ነው። ከዩ ጋር የምትጠቀሙት verb to be is are. so you are about to cry. አሁን እያለቀስኩ ነው እንዴ? no አይደለም right? ግን በቃ ባይቀሩና ስለዚህ ልታለቅሽ ነው። so you are about to cry. እሺ let's use another one. ልትተኚ ነው ከሆነስ you are about to sleep. you are about to sleep መጠቀም ይችላሉ ማለት ነው። you are about to sleep. okay let's use we ምን ማለት ነው? እኛ አይደለ? so ፈተና ልንወስድ ነው በላይ we are about to take a test. we are about to take a test, right? so ከዊን ጋር የምትጠቀሙት verb to be is are. so we are about to take the test ወይም ፈተናውን ልንፈተን ነው። አሁን የተፈተን ነው እንዴ? no አይደለም right? so በቅርብ ሞመንቶች ግን ልንፈተን ነው ማለት ነው። so it's gonna happen ግን ትንሽዬ ወደፊት ነው ማለት ነው። so it's in the near future. alright they ምን ማለት ነው? እነሱ አይደለ? so እነሱ ሊደርሱ ነው ከሆነ they are about to reach. yes so ከዚህ ጋር የምትጠቀሙት are ነው የሚሆነው። are የምትባለውን verb to be. so they are about to arrive ሊደርሱ ነው ማለት ነው አይደል? ደርሰዋል እንዴ? አሁን no አልደረሱም right? ቆንጆ what about it ከማን ጋር ነው የምንጠቀመው? ከእቃና ከእንስሳት ጋር አይደል? ጀነራል ኮንሰፕቶች ጋር ትጠቀሙታላችሁ። ለምሳሌ ሱቁ ሊዘጋ ነው በላይ it is about to shut. is about to close, right? it ከሆነ የምትጠቀሙት ከማን ጋር ነው? is ከሚለው ጋር ነው። okay it is about to close. all right ሊወድቅ ነው ለምሳሌ let's say ማርከሩ ሊወድቅ ነው ከሆነ it is about to fall. it is about to fall ይሆናል ማለት ነው። basically ምንድነው የምታደርጉት? you have your verbs, all right? leave, board, wash, cry, take ምናምን የሚሉት ቨርቦች አሉ። ከነሱ በፊት ምንድነው እያስገባን ያለ ነው? የሆነ type of time indicator. okay about to ማለት ምንድነው የሚያሳየው? ምን አይነት time? near future የሆነን ጊዜ ነው የሚያሳየን ማለት ነው። okay this is all in the present tense. is, are ሶስቱም በምን ላይ ናቸው? በpresent tense ላይ ናቸው። these are the present tense forms of verb to be. past tense ከሆነ እንዴት ነው የምንለው? ለምሳሌ ልደውልልሽ ነበር ስትለኝ እንዴት ነው የምትለኝ? I am going to call you. I'm going to call you እደውልልሻለሁ ነው። አሁን the point is ስለ far future ሳይሆን የምናወራው ስለ near future ስለሆነ about to ነው ሁሉ ጊዜ የምትጠቀሙት ማለት today ስለ የትኛውም future አይደለም እያወራን ያለ ነው። ቅርብ ለምታረጉት እንደነበር አይደል? ለምሳሌ ልትደውልልኝ ብለህ መጣውብና ወይ ልደውልልሽ ነበር, right? so in the past ነው. how do you make it past? I am about to call you. I am አሁን ነው past አድርገው አምን I was to call you. I was about to call you. don't forget the about to ከሌለ ምንም ፖይንት የለውም። I was to call you አንልም። I was ነበርኩኝ ልደውልልሽ አንልም። I was about to call you. okay I was about to call you. so ደውዬልሃለሁ እንዴ? no አልደወልኩልህም right? so ቅድም ላይ
የሆነች ሰዓት እዛች ሰዓት ላይ ልደውልሽ ነበር ግን already passed ማለት ነው። I was about to call you maybe ቀድሜ ደውዬ ሊሆን ይችላል። so I was about to call you ልደውልልሽ ነበረ ግን ቀድመሽኝ ደወልሽ ሊሆን ይችላል ወይ ቀድመሽኝ መጣሽ whatever so I was about to call you. let's do another one. let's use she ምን ማለት ነበር if you remember? እሷ አይደለ? so ስራ ልትጀምር ነበር ስትለኝ she was about to start a job. right? so she was about to start a new job. እሺ አዲስ ስራ ልትጀምር ነበር ጀምራለች? no it didn't happen ማለት ነው። okay so past ስታረጉ that means that thing that was about to happen did not happen. past ሲሆን ያ ልታረጉት የነበረው ነገር happen አላደረገም ማለት ነው። okay present ሲሆን ግን ልታደርጉት ነው so there is a possibility ማለት ነው። past ከሆነ ግን አላደረጋችሁትም። she was about to start a new job አዲስ ስራ ልትጀምር ነበር maybe ሌላ ነገር happen አድርጎ ሊሆን ይችላል ማለት ነው። so it didn't happen. she was about to start a new job. እሺ let's use he ምን ማለት ነበረ? እሱ አይደለ? so ስብሰባውን ሊጨርስ ወይ ሊያቋርጠው ነበረ ሲሆን he was about to finish the meeting. right ግን ጨርሶታል? no አልጨረሰውም. so he was about to finish the meeting or to end the meeting. okay he was about to end the meeting. ስብሰባውን ሙሉ ለሙሉ ጨርሶታል? no አልጨረሰውም. right he was about to ሊጨርስ ነበረ maybe የሆነ አዲስ ሀሳብ ተነሳና ቀጠለ ማለት ነው ያ ነገር። ስለዚህ past ስታረጉት you're just basically making it አፍራሽ ማለት ነው አይደለ? so amና is past ሲሆኑ ምንድነው የሚሆኑት ማለት ነው? was ነው የሚሆነው ማለት ነው። እሺ ልታለቅሺ ነው ስትለኝ you are about to cry ነው አይደለ? ልታለቅሺ ነበር ስትለኝ እንዴት ይሆናል? you were about to cry አይደለ? so the one thing that you need to change here is አርን ወደ መቀየር ነው ወደ were. so you were about to cry ምን ማለት ነው? ስለዚህ ልታለቅሺ ነበረ። አልቅሻለሁ? no okay so የዛኔ የሆነ ነገር አደርግ ነበረ። እንቅልፍ ሊወስድሽ ነበር ስትለኝስ? you were about to sleep ልትስቂ ነበር ከሆነስ? you were about to laugh. right? ልትሞቺ ነበር ከሆነስ? you were about to die መሆን ይችላል ማለት ነው አይደል? እሺ let's use we ምን ማለት ነበረ? እኛ አይደል? እሺ እድገት ልናገኝ ነበር ከሆነ we were about to get promotion. right? so we were about to get a promotion or we were about to get promoted. happen አድርጎልናል እንዴ? no አላደረገም። right? የሆነ የሚያፈርሰው ነገር መጥቷል ማለት ነው። if you change the r into where happen አላደረገም ማለት ነው። ወይኔ እድገት እኮ ሊሰጠን ነበር ልናድግ ነበር ግን የሆነ ነገር happen አደረገ ማለት ነው። right? ግን we are about to get promoted ከሆነ ግን እድገት ልናገኝ ነው ማለት ነው። okay ዘመን ማለት ነበር for the last time እነሱ አይደለ? so ሊደርሱ ነው ስትለኝ እንዴት ነበር ያልከኝ? they are about to arrive አይደለ? ሊደርሱ ነበር ስትለኝስ in the past? they were about to arrive. yes ደርሰዋል? no right? so they were about to arrive ሊደርሱ ነበር maybe የሆነ ነገር happen አደረገ ማለት ነው። necessarily ደግሞ ሁሉ ጊዜ ኔጌቲቭ ነው ማለትም አይደለም። አሁን they were about to arrive when you called them ሲሆን አንቺ ስትደውይላቸው እነሱ ሊደርሱ ነበር መሆንም ይችላል። it doesn't necessarily mean ኔጌቲቭ ነገር ነው ብቻ ሳይሆን ፖዚቲቭ መሆን ይችላል። ግን የሆነ ነገር ኢንተራፕት አድርጎታል ማለት ነው። ኢንተራፕት ማለት የሆነ ነገር በመሃል ገብቷል ማለት ነው። አክሽኑ ኮምፕሊትድ እንዳይሆን ልክ ሊደርሱ ሲሉ እኔ ምን አደረኩ? ደወልኩላቸው። so they were about to arrive when you called them. so እኔ አሁን ለምሳሌ ተናድጄ ሊሆን ይችላል እንዴት እስካሁን ሳትደርሱ ምናምን ነስለ ወይ ደርሼ ነበር እኮ ወይ ልደርስ ነበረ ብለህ in the past ተጠቁመኝ you're going to use was when were ማለት ነው። እሺ it is about to close ምን ማለት ነበረ? ሊዘጋ ነበረ ነው አይደል? አሁን right? it is ካላችሁ አሁን ነው። it's about to close ሊዘጋ ነው። ሊዘጋ ነበር ከሆነ it was about to close. yes again it የሚጠቀመው is ስለሆነ isን ነበር የምታረጉት was ነው። so it was about to close ሊዘጋ ነበረ። maybe እኔ ስደርስ ምን ሊያደርግ ነበረ? ሊዘጋ ነበር right? so it was about to close when I got there ብላችሁ ማውራት ትችላላችሁ ማለት ነው። እሺ ሊወድቅ ነበረ ስትለኝ it was about to fall. it was about to
fall እሺ ልጫወት ነበር ስትለኝ እንዴት ነው ልጫወት ነበረ I was about to play I was about to play right እዚህ ጋር playን መጨመር እንችላለን ማለት ነው እሺ ልትበላ ነበረ ከሆነስ She was about to eat She was about to eat ማለት ይችላል right so እዚህ ጋር board the plane ነበረ eat መጠቀም ይችላሉ ማለት ነው basically whatever type of action that you can think እዚህ ጋር መጨመር ትችላላችሁ just make sure እዚህ ጋር የሚገባው verb one form መሆኑን verb one form ምን ማለት ነው verb one ማለት simple presentun ማለት ነው simple presentun so ወናችሁም በመናቀው form መሆኑን እርግጠኛ መሆን ነው we don't say I am about to left አንልም okay you leave past left ነው አይደለ so you don't say that you're going to say I'm about to leave እዚህ ጋር ቴንሱን የሚያሳይላችሁ present ይሁን past ይሁን የሚያሳይልን ማን ነው present ይሁን past ይሁን I am about to leave ላይ ምን ነው የሚያሳየን verb እኮ የትኛው ነው verb leave sure ግን ከሊቭ በላይ present እና past እንደሆነ የሚያሳይልን ማን ነው am ነው okay so ያላችሁበትን ሁኔታ የሚነግረን ምንድነው am ነው ማለት ነው ምክንያቱም past ስናደርገው የቀየርነው ነገር ምንድነው was አምን ብቻ ወደ was ነው የቀየርነው ማለት ነው እንጂኮ አብሮ leave ማተር ቢያደርግ ኖሮ I was about to left እንል ነበር ማለት ነው አይደል so ማተር የሚያደርገው እዚህ ጋር ማን ነው verb to beዎች ናቸው verb to be ነው past እና present የምታረጉት the other things you don't have to worry about them ማለት ነው አይደል It's very simple. This is how you talk about near future ላይ የደረሰን ነገር እንደዚህ ነው የምትናገሩት ማለት ነው Let's revise all of them ቀስ ብለን There are different pronouns for different people as well as for the different verb to be so እሱን ማይንድ ማድረግ አለባችሁ ሊሄድ ነው ስትለን እንዴት ነበር ያልከኝ ሊሄድ ነው አሁን I am about to leave I am about to leave when go አይደለ እሺ ልጫወት ነው ከሆነ I am about to play I am about to play እሺ ሊሄድ ነበረ ካልከኝስ I was about to leave Yes so am የነበረውን was ማድረግ ነው ልደውልልሽ ነበር ስትለኝ I was about to call you I was about to call you ይሆናል ማለት ነው እሺ ልትበላ ነው ስትለኝ እንዴት ነው ያልከኝ አሁን ልትበላ ነው She is about to eat right so she ካለ የምትጠቀሙት is ነው about to አይቀርም ከዛ በኋላ eat plane ልትሳፈር ነው ሲሆን She was about to plane እሺ አሁን እሱ የቀድሙ ነው አሁን ሲሆን she is about to board the plane ልታበስል ነው ሲሆን She is about to cook she is about to cook አዲስ ስራ ልትጀምር ነበረ She was about to start a new job Yes she was about to start a new job ይሆናል ማለት ነው እሺ እሱ ስትሉ you're going to use he so he ከሆነ የምትጠቀሙት is ነው ልብሱን ሊያጥብ ነው ሲሆን He is about to wash his clothes He is about to wash his clothes ቤቱን ሊያጸዳ ነው ከሆነ He is about to clean He is about to clean the house right እሺ ስብሰባውን ሊጨርስ ነበር ሲሆን He was about to end the meeting right he was about to end the meeting ይሆናል ማለት ነው Okay ልታለቅሽ ነው ስትለኝ እንዴት ነበር ያልከኝ You are about to cry You are አይደለ you ከሆነ are ነው የምንጠቀመው about to አለን and then we have cry አንተ ልትተኛ ነው ስትለውስ You are about to sleep You are about to sleep ልትስቁ ነው ከሆነ You are about to laugh You are about to laugh እሺ past ስታደርገው ምንድነው የጨመርነው ነገር አርን ወደ were መውሰድ ነው ማለት ነው ስለዚህ ልታለቅሽ ነበር ስትለኝ You were about to cry You were about to cry ልትተኝ ነበር ስትለኝ You were about to sleep You were about to sleep ልትስቅ ነበር ስትለው You were about to laugh You were about to laugh ልትሞቱ ነበር ከሆነ You were about to die You were about to die ይሆናል ማለት ነው so are ነው were የማድረግና ለማድረግ ነገር ነው ማለት ነው ኦኬ እሺ ፈተና ልንወስድ ነው ከሆነ We are about to take a test right so we are about to take a test past ቢሆን ኖሮ አርን ወደ ምን ቀይሩታል were so we were about to take the test ይሆናል ማለት ነው እሺ እድገት ልናገኝ ነው ሲሆን We were about to get promotion promoted right or promotion it's okay so ይሄ past ሲሆን ነው were present ከሆነ are ነው የምትጠቀሙት we are about to get promoted ይሆናል ማለት ነው እሺ ሊደርሱ ነው አሁን ሲሆን They are about to arrive right so they are about to
arrive they ከሆነ again are ነው የምንጠቀመው ሊደርሱ ነበረ ማለት ከፈለኩኝ they were about to arrive ሊሆናል ማለት ነው it የምትጠቀሙት ከእቃ ከእንስሳዎች ጋር በአጠቃላይ ለሰው ያልሆኑ ነገሮች ነው የምንጠቀመው ሱቁ ሊዘጋ ነው አሁን ስትለኝ it is about to close yes it ሲሆን is ነው የምትጠቀሙት is about to close ሊወድቅ ነው ሲሆን it is about to fall it is about to fall ይሆናል ማለት ነው past ሲሆን ምኑን ነው የሚቀይሩት isን ወደ ወዝ ማዞር ነው ማለት ነው ስለዚህ ሊዘጋ ነበር ስትለኝ it was about to close ሊወድቅ ነበር ስትለኝ it was about to fall ይሆናል ማለት ነው so አሁን about to ተጠቀማችሁ ምን እያለን ነው ማለት ነው basically ስለ near future እያወራን ነው ሊበላ ነው ለተኛ ነው ምናምን እያላችሁ እያወራችሁ about the near future ነው የምንናገረው ማለት ነው አይደለ በጣም ቆንጆ እሺ so what are you should we give them an assignment ለነሱ right እሺ አሁን እናንተ ደግሞ ቺኛን ሴንቴንስ በየነው መሰረት ትነግሩናላችሁ ማለት ነው ላስነጥስ ነው ማስነጠስን ይፈልጉታል ማለት ነው አይደለ so ላስነጥስ ነው ማን እኔ ነኝ እኔ ከሆነ አይ ነው ከአይ ጋር አማልላችሁ አባው ተጠቅማችሁ ላስነጥስ ነው እንዴት ማለት እንደምንችል ኮሜንት ላይ ጽፉልናላችሁ thank you so much for watching እስካሁን ድረስ ይህን ቪዲዮ ከወደዳችሁት ላይክ ሼር ኮሜንት ሰብስክራይብ በማድረግ የኢሜጅ ፋሚሊ እንቀላቀሉ ደውል ምልክቷን መጫን እንዳትረሱ በሚቀጥለው ቪዲዮ እንገናኛለን goodbye